ዜጎች የዲሞክራሲ መብታቸውን ከሚጠቀሙባቸው መንገዶች አንዱ የምርጫ ስርዓት ነው። በማዕከላዊ ኢትዮጵያ ክልል በከምባታ ዞን የዶየገና ከተማ ነዋሪዎች በሰባተኛው ጠቅላላ ምርጫ በሰላማዊ መንገድ ድምጻቸውን ለሚፈልጉት ፓርቲ ለመስጠት በጉጉት እየተጠባበቁ እንደሆነ ተናግረዋል። ግንቦት 24 ለሚደረገው ሰኞ ቀን ለሚደረገው ምርጫ እንደ ዶየገና ከተማ አስተዳደር ወጣት በጣም ተዘጋጅቻለሁ። ነገ ያዋጣል፣ ለልማቱን ያስቀጥላል፣ የተሻለ ደረጃ ያደርሳል ሚለውን በኔ ዝግጁ ሆኜ እየጠበቅኩ ነው። በጠዋት ወጥቼ ለመምረጥ ማለት ነው። ወጣት ያው ምርጫው ሰላማዊና ዲሞክራሲያዊ እንዲሆን ፍትሃዊ እንዲሆን የራሴን አስተዋጽኦና በትክክል የተሻለውን መንግስት ለመምረጥ በዲሞክራሲያዊ መንገድ ተሰልፌ በስርዓት መርጬ በሰላም እንድገባ የኔም የሌላውንም አስተዋጽኦ ከራሴ የሚጠበቀውን አስተዋጽኦ አደርጋለሁ። ምርጫን ለመምረጥ እንግዲህ አሁን የቀራ ጥቂት ቀን ነው። ራሴና ቤተሰቦችን ያው ምርጫ በዲሞክራሲያዊና በሰላማዊ መንገድ እንድመረጥ ተዘጋጅተናለን። በጉጉት ነው እየጠበቀን ያለ ነው። ምክንያቱም መምረጥ ግድ ስለሆነ ራሴ መንግስትን መምረጥ ስላለብኝ በራሴ ለማረጋገጥ ቤተሰቦችና ለመምረጥ ተዘጋጅተናል። ራሴ ያው ይባጀኛል፣ ይሻለኛል፣ ለወጣቱ ጥሩ አስተዋጽኦ ያደርጋል ብዬ የሚያስበውን መሪ ለመምረጥ ወስኛለሁ እና ዝግጁ ነኝ። ግንቦት 4 ላይ በሚደረገው ምርጫ ጠዋት 12 ሰዓት ወጥቼ ለመምረጥ የሚመርጠውን ፓርቲን ያውቃለሁ። ይባጃል፣ ይሻላል እና ሀገሪቱን ወደ ተሻለ ብልጽግና ያሻግራል ብዬ የማስበውን መሪ ለመምረጥ ተዘጋጅቼ ነው ያለሁት። ሀገርም ለወጣቱ ይጠቅማል፣ ጥሩ ፊድባክ አለው የሚባለውን ፓርቲ እንደ ሀገር ለመምረጥ በጣም ቁርጠኛ ነኝ። ነገም ደግሞ የተሻለ ነገር እጠብቃለሁ። የሚበጀኝን ይጠቅመኛልን ብዬ የማስበውን ፓርቲ ለመምረጥ ቀኑን በጉጉት እየጠበቅኩ እገኛለሁ። ቀኑም ያው ግንቦት 24 ለተሰኞ ላይ ከማለዳው 12 ሰዓት በነቂስ በጊዜ ተነስቼ ፓርቲን ይበጀኛል የምለውን ፓርቲ ለመምረጥ ዝግጁ ነኝ። ለራሳችን ለሀገራችን ይበጀናል የምንለውን ይጠቅመናል የምንለውን ካሁኑ በውስጣችን አስበን ተዘጋጅተን ነገ እንዳንቆጭ ለሀገራችን ዋስትና ይሆናል የሚባለውን ፓርቲ ለመምረጥ ዝግጁ ሁኑ። ይጠቅመናል፣ ለሀገራችን ይበጀናል የምትሉትን ፓርቲ ለመምረጥ ተዘጋጁ። እኔም ደግሞ በራሴ በኩል ፍትሃዊ ገለልተኛነት የታየበትን ምርጫ ለህዝቡም ግልጽ በሆነ መልኩ ምርጫው እንዲካሄድ እኔም በራሴ በኩል እንደወጣት የራሴን አስተዋጽኦ ወጣለሁ። የሚበጀኝ እመርጣለሁ። ምርጩን ሰልፍ በስነ ስርዓቱ ሰልፍ ቆሜ ካርዴን ወስጃለሁ። ግንቦት 4 ደግሞ የራሴን ለኛ ለከተማችን ለክልላችን ለልማት የሚሆነውን ሰው ካርዴን ወስጄ በሰልፍ ቆሜ መርጣለሁ ብዬ ነው ውሳኔ። ለሴቶች ያለውን እኛ የምናስበው እኛ የምንፈልገው ልማት ነው የምንፈልገው ጥሩ ነገር ከተማችን ያው የተሰራውን ነገር ይሰራል ለኛም ለጎን ሆኖ ይጠቅማል ብለን አስበን ቆመን ሰልፍ ቆመን ሄደን እንመርጣለን። ልባችን የያዘ ነው። ምርጫው ሰላማዊ ፍትሃዊና ዲሞክራሲያዊ በሆነ መንገድ እንዲካሄድም አስፈላጊውን ዝግጅት ማጠናቀቃቸውን የዶየገና ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ኃላፊ ዋና ሳጅን ሳሙኤል ጌታውንና የዶየገና ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ሙላቸው አጫሞ ገልጸዋል። ያለነው በጽሞና ወቅት ነው። እሱም ቢሆን በጽሞና ወቅት ላይ ምን የተከለከለ ነው የሚለውን ምርጫ ቦርድ በቀጥታ ያስተላለፋቸውን ተግባራዊ የምናደርገው እኛ ነን። እዚህ ላይ ወጣ ያለ ነገር እንደ ከተማ አስተዳደራችን አላስተናገድንም። የተስተዋለ ነገር እስካሁን የለም። ከዚህም በኋላ እንደማይኖር ነው የኛ የአካባቢውን አዝማሚያ ስለምናቅ በዚህ አግባብ ነው ያለ። አስቻይ ሁኔታ አለ። ከሰላም አንጻር ምርጫውን ለማስኬድ አስቻይ ሁኔታ፣ አስተማማኝ ሁኔታ እንዳለ ገምግመናል። እንደኛ ከተማ አስተዳደር 15 ቀበሌዎች አሉን። በነዛ ውስጥ ደግሞ እኛ የምናስፈጽመው በእኛ ክልል ውስጥ ያለው 41 የምርጫ ጣቢያዎች አሉ። 41 ምርጫ ጣቢያዎች ደግሞ ከቀበሌ ህብረተሰብ ጋር ምን መሆን እንዳለበት ምን መናገር እንዳለበት ሰፋ ያለ ስራዎችን ስንሰራ ነው የከረምነው። ዲሞክራሲያዊ እንዲሆን ፍትሃዊ እንዲሆን ሰዎች ደግሞ መብታቸውን ተጠቅመው በምርጫው ላይ እንዲሳተፉ ሰፋ ያለ ስራዎችን ስንሰራ ነበር የከረምነው። ከዛም የተነሳ 41 ምርጫ አካባቢ ላይ ከህብረተሰቡ ጋር በደንብ አድርገን ተግባብተናል። ሰው በምርጫውን መብቱን ተጠቅሞ በምርጫው ላይ እንዲሳተፍ ያለምንም መሸማቀቅ ያለምንም መቸገር ዲሞክራሲያዊ መብቱን ተጠቅሞ በምርጫው ላይ እንዲሳተፍ ሰፋ ያለ ስራ ሰርተናል።